ቅዱስ ሁለት ክፍል ቁጭ ብሎ ሁለት ክፍል አለብና የእግዚአብሔርን ቃል ባለፈው ሳምንት መነጋገር የጀመርነው ሐሳብ ከእሱ ጋር የሚያያዝ ነገር እናገራለሁ። ዘጸአት ምዕራፍ 34 ቁጥር 2 እና 3 ይላል። በማለዳ ተዘጋጅተህ ወደ ሲና ተራራ ውጣ፣ በዚያም በተራራ ጫፍ ላይ በፊቴ ቁም። ካንተ ጋር ማንም እንዳይወጣ ወይም በተራራው ላይ በየትኛውም ቦታ እንዳይታይ፣ የበግና የፍየል መንጋዎች የቀንድ ከብት እንኳን በተራራው ፊት ለፊት መታየት የለባቸው። ማርቆስ 1:35 ማለዳ ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ። ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ጀመረ። እግዚአብሔር አምላካችንና አባታችን ሆይ በመዝሙር እንድናመልክህ እንድንጸልይ እግዚአብሔር ሆይ ካንተ ጋር ህብረት እንድናደርግ አንተ ስለኛ መሞትህን እግዚአብሔር የዘላለም ጌታ ኢየሱስ በመናገር ኑዛዜ የኛ የህይወት አካል እንደሆነ ስላወጅበት ስለተካፈልነው ስጋና ደምህ ጌታ ኢየሱስ እጅግ አድርገን እናመሰግንሃለን። አሁን ደግሞ ያነበብነውን ቃል እንድትባረክ እኔ መናገር እንድችል ወገኖቼ መስማት እንዲችሉ ጸጋን እንድታበዛለን። በዚህ ማለዳ ማንም ሰው ከጸጋ እንዳይጎድል በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ በቃል ውስጥ ያለው የኃይል የቃል ስልጣን በኢየሱስ ስም ይገለጥ። ራባጋስ ቃሌን ስብከቴን መንፈስንና ኃይልን በመግለጥ ነው ተብሎ እንደተጻፈ፣ በሚያባብል ቃል አይደለም ተብሎ እንደተጻፈ በጌታ በኢየሱስ ስም በቃል ውስጥ ያለው ኃይል እንዲያገኘን እንጸልያለን። በቃል ውስጥ ያለው ኃይል አርነት እንዲሰጠን እንጸልያለን። በቃል ውስጥ ያለ ኃይል እግዚአብሔር የዘላለም አምላክ ከተቀመጥንበት ነገር ለተግባራዊ እንቅስቃሴ መነሳትን በሕይወታችን እንዲያደርግ በኢየሱስ ክርስቶስ ስም እንጸልያለን። ስምህ ብሩክ ይሁን። አሜን። በጌታችን በኢየሱስ ክርስቶስ ስም አሜን። አሜን። ባለፈው ሳምንት ስለ ምርኮ መመለስ የእግዚአብሔርን ቃል እየተነጋገረን ነበር ያለ ነው። እንግዲህ ምርኮ በፊት የኛ የነበረ አሁን ግን በተለያየ ምክንያት የኛ ያልሆነ ነገር ስለማስመለስ የእግዚአብሔርን ቃል ተነጋገርን እና ምርኮ ለምን የእግዚአብሔር ሕዝብ ምርኮኛ ይሆናል ብለን ተነጋግረናል እና ዋና ሁለት ነገር አንስተናል። ያነሳነው ምርኮ የሚመለስባቸው መንገዶች አንደኛው መጸለይ ነው አለ። የምንጸልየው ነገራችን የቱ ጋር በማን እንደተማረከ ለመስማት ነው። ከዛ በኋላ ደግሞ ሁለተኛው ነገር መንፈሳዊ ውጊያን ማካሄድ ነው ብለን ተነጋግረናል። ይሄን ነገር ነው የተነጋገርነው። ዛሬ ደግሞ በሕይወታችን ውስጥ መመለስ ከሚገባቸው ምርኮች መካከል ስለ አንዱ እንነጋገራለን። ባነበብነው ክፍል ላይ የእግዚአብሔር ቃል ሲናገር እግዚአብሔር ሙሴን ወደ ተራራ ውጣ፣ ብቻህን ውጣ፣ ማንም ካንተ ጋር እንዳይኖር፣ እኔ አንተን ብቻህን እፈልግሃለሁ ሲለው እንመለከታለን። ስለዚህ እግዚአብሔር ምን እያለ ነው? ብቻህን እኔ እናንተ እንፈላለጋለን፣ እንገናኛለን። ባነበብነው በሌላ ክፍልም ደግሞ ማርቆስ ምዕራፍ 1 ቁጥር 35 ላይ መጽሐፍ ቅዱስ ሲናገር ገና ማለዳ ጎህ ሳይቀድ ኢየሱስ ክርስቶስ ከቤት ወጥቶ አብረው ከደቀ መዛሙርቱ ጋር ነው ያደሩት፣ አብረው ነው የሚኖሩት። ከቤት ወጥቶ ወደ አንድ ገለልተኛ ስፍራ ይሄድና ይጸልይ ነበር። ለብቻው ከአባቱ ጋር ፌሎሺፕ ያደርግ ነበር። ይህንን ሁለት ነገር ነው የተነጋገርነው። ዛሬ እንግዲህ እንድንነጋገር የምፈልገው ከጌታ ጋር ስላለ የተለየ ግንኙነት ወይም ደግሞ ኳሊቲ ታይም ነው እንድንነጋገር የምፈልገው። የቀን ጊዜያችን በልዩ ልዩ መንገዶች ይከፋፈላል። ለምሳሌ በስራ ይከፈላል። ስራ የምንሰራበት ጊዜ አለ፣ የቤተሰብ ጊዜ አለ፣ የረፍት ጊዜ አለ፣ ምግብ የምንበላበት ጊዜ አለ፣ ማህበራዊ
ህይወት የምናደርግበት ጊዜ አለን። ከጌታ ጋር ደግሞ የምንገናኝበት ጊዜ አለን። እንግዲህ ቀኖች እንደዚህ ነው የሚከፋፈሉት። የፈለገ ነገር ቢኖር የሥራ ጊዜያችን አይነካም። የፈለገ ነገር ቢኖር ከልጆቻችን ጋር ያለው ነገር አይነካም። ማህበራዊ ነገራችንም አይነካም። መነካት ካለበት ከጌታ ጋር ያለን ጊዜ ትንሽ ቆጨቅ አድርገን የሚቀጥለው ነገር እናስኬዳለን። እንደዚህ እኮ ነው የሚሆነው። እንደዚህ ነው የሚሆነው። እኔ ግን ልንገራችሁ፣ እነዚህ ነገሮች በአግባቡ ካልተጠቀምንባቸው በስተቀር በህይወታችን ፍሬያማና ውጤታማ አንሆንም። ከአንዱ ወስደን በምንም አይነት መንገድ ከጌታ ጋር ያለን ግንኙነት የሌሎቹ ነገሮች እንደሚጠበቁ ከዛ በተሻለ መንገድ ከጌታ ጋር ያለን ግንኙነት መጠበቅ አለበት። እንግዲህ ሁል ጊዜ እንደምናገረው የህይወት ውጤታማነት የሚለካው ለእግዚአብሔር ክብርና ለሰዎች፣ ለምድር፣ ለቤተ ክርስቲያን በረከት ስንሆን ይሄ ነው እንግዲህ እግዚአብሔር በህይወታችን ከበረ የሚባል። የትኛውንም ነገር ከራሳችን ጥቅም አኳያ የሚለካ ከሆነ በእግዚአብሔር መንግስት ውስጥ ከፍሬያማነትና ከውጤታማነት መጉደል ነው። ስለዚህ ነገር የሚለካው ከራሳችን አኳያ ነው። ነገር የሚለካው እንደ እግዚአብሔር መንግስት ደቀ መዛሙርቶች፣ እንደ እግዚአብሔር መንግስት ማህበረሰቦች ነገር የሚለካው ከእግዚአብሔር ጋር ባለ ግንኙነት፣ ለእግዚአብሔር ክብርና ለሰዎች ባለ ጥቅም አቅጣጫ ነው። መጽሐፍ ቅዱስ ይህንን ይናገራል። እንግዲህ ከላይ የዘረዘርናቸው ነገሮች ዕለት በዕለት በህይወታችን እንቅስቃሴ አላቸው። ሁል ጊዜ በዚህ ጉዳይ ላይ እንንቀሳቀሳለን። ሁላችንም ተማሪዎች ብንሆን የትምህርት አካል አለን። እንግዲህ እነዚህ እንቅስቃሴያችን ሁሉ ውጤታማ የሚሆኑት ፍሬያማ የሚሆኑት ከጌታ ጋር ባለን ግንኙነት አቅጣጫ ፍሬያማና ውጤታማ ስንሆን መጽሐፍ ቅዱስ ይናገራል። ከጌታ ጋር ወገኖቼ የተለየ ጊዜ ማለት የትኛውን ነገር ጣልቃ የማይገባበት እኛና ጌታ ብቻ ህብረት የምናደርግበት ጊዜ ማለት ነው። ከጌታ ጋር የተለየ ጊዜ ማለት የትኛውን ነገር ጣልቃ የማይገባበት ጊዜ ማለት ነው። እኔ ልንገራችሁ፣ በህይወታችን አቅጣጫ ሁሉ አዲስ ነገር የምንፈልግ ከሆነ፣ በህይወታችን ያለ ድግግሞሽ የሰለቸን ከሆነ፣ በመንፈሳዊ ህይወታችንን ወደፊት አድቫንስ ማድረግ ይጠበቅብናል። የማንፈልገው ነገር የሚቀየረው እኛ ከጌታ ጋር ባለን ግንኙነት ብቻ። የትኛውንም ነገር ለመቀየር መቀየር አለበት ለሚባለው የህይወታችን ፓርት በጣም ብዙ ኢንቨስት ማድረግ አያስፈልግም። ሁሉም የራሳቸው ኢንቨስትመንት ይፈልጋሉ። ቤተሰብ ይፈልጋል፣ ስራ ይፈልጋል አይደል? ማህበራዊ ግንኙነት ይፈልጋል። አዎ፣ ማህበራዊ ግንኙነታችንን ለማዳበር ከጠዋት እስከ ማታ ከሰዎች ጋር ባለ ግንኙነት መልፋት አያስፈልግም። ትክክለኛ ጊዜ ብቻ መስጠት ነው የሚያስፈልግ። ዋናው ነገር ከጌታ ጋር ያለን ግንኙነት ማስመር ነው። ይሄ በሰመረ ጊዜ ይሄኛው ስሙዝ ነው። ምን እያልኩ ነው? መፈለግ የሚገባውን የፈለገ ማግኘት የሚገባውን ነገር አያጣም። መጽሐፍ ቅዱስ ይናገራል። የትኛውንም የህይወታችንን ፓርት መለወጥ ከፈለግን ዋናው የህይወታችን ፓርት ከጌታ ጋር ያለን ግንኙነት ነው። እንደ መንፈሳዊ ሰዎች ይሄን ነው የምናገር። ምክንያቱም የኛ የሆነው ነገር ሁሉ መሰረቱ መንፈሳዊ ስለሆነ እኛ መንፈሳዊ ሰዎች ነን። መነሻችን መንፈስ ነው። ከመንፈሳዊ ህይወት ነው። ከመንፈስ ከሆነው ከእግዚአብሔር ነው የኛ ነገር የሚነሳው። መነሻው እግዚአብሔር ነው። መጀመሪያ እግዚአብሔር። ሃሌሉያ። የትኛው ነገር መነሻው እግዚአብሔር። እኛ መንፈሳዊ ሰዎች ነን። ስለዚህ እኛ መንፈሳዊ ስለሆነ የኛ የሆነው ነገር ሁሉ መንፈሳዊ ነው። እኛ ዓለማዊ የሚባል ስራችን መንፈሳዊ፣ ልጆቻችን መንፈሳዊ፣ ግንኙነታችን ሁሉ መንፈሳዊ ነው። ስለዚህ ዋናው የኛ ነገር በሙሉ ስሙዝ እንዲሆን ከጌታ ጋር ባለን ግንኙነት እንግዲህ እሱ በብዙ መንገድ ተማርኳል እያልኩ ነው። እናንተ እንዴት እንደሆነ እናንተ ታውቃላችሁ። ግን ብዙ ቅድም የዘረዘርኳቸው ነገሮች ይማርኩታል። ከጌታ ጋር ያለንን ኳሊቲ ታይም ጊዜያችንን
ከቤተሰብ ያለው ጊዜ ይወስደዋል፣ የስራው ይወስደዋል፣ ማህበራዊ ህይወት ይወስደዋል። አንዳንድ ሰዎች ከመንፈሳዊ ነገር ይልቅ ለማህበራዊ ጉዳይ በጣም የተሰጡ ናቸው። አንዳንድ ሰዎች ደግሞ ከመንፈሳዊ ነገር ለስራ በጣም የተሰጡ ናቸው። ስራ መንፈሳዊ ነገር የትርፍ ሰዓት ስራ ነው ያደረጉት። ይሄ ጠላት በህይወታችን ብዙ ነገር እንዲበዘብዘን ምክንያት ነው። ደግሞ ሁሉ ጊዜ የተለመደ ነገር በማድረግ የተለየ ነገር መጠበቅ ሞኝነት ነው። ተግባራችንን፣ እንቅስቃሴያችንን፣ ውሳኔያችንን እስካልቀየርን ድረስ የተለየ ነገር በእኛ ህይወት ውስጥ መምጣት አይችልም። የተለመደ ነገር ማድረግ፣ በተለመደው መንገድ እየሄዱ ከማንፈልገው ነገር ከማይመቸን ነገር ነፃ መውጣት በፍጹም አይቻልም። በየትኛውም የህይወታችን አቅጣጫ ነገሮች እንዲሳለጡ የምንፈልግ ከሆነ ከጌታ ጋር ባለን ግንኙነት ትኩረት ሊኖረን ይገባል እና ይሄ አሁን የምነግራችሁ ነገር ጌታ ከመንፈስ ቅዱስ ጋር ያለን ግንኙነት ከእሱ ጋር ያለን ግንኙነት እንዲታደስ እሱ የምንሰማበት ከእሱ የምንቀበልበት ጊዜ እንዲታደስ ይፈልጋል። አሜን። በግልጽ ነው የምነግራችሁ። አሁን እኔ የምነግራችሁን ነገር እንደተለመደው ነገር መስማት ያከስራል። የእግዚአብሔርን ቃል መካፈል አይደለም፣ የእግዚአብሔርን ሐሳብ ነው የምንነጋገረው። አሜን። ስለዚህ መንፈስ ቅዱስ ከሱ ጌታ ኢየሱስ ከሱ ጋር ያለን ግንኙነት ፐርሰናል ጊዜያችን እንዲታደስ ይፈልጋል። አሜን። ምን እያልኳችሁ ነው? እያንዳንዳችሁን ጌታ እየፈለገ ነው። አሜን። እየተቃራ ነው። ብቻህን እፈልግሃለሁ፣ ብቻሽን እፈልግሻለሁ እያለ ነው። እኔ እየነገርኳችሁ ነው እንደ እግዚአብሔር መልእክተኛ። አሜን። ይህንን በቸልተኝ እከሌ ይፈልግሃል ሲባል እንሄዳለን እኮ በአካል መሄድ ካልቻለን ደውለን አቤት ትፈልገኛል አሉ። ጌታ እፈልጋችኋለሁ እያለ ነው። እንግዲህ እኔ ዛሬ የምነግራችሁን ይህንን መልእክት የእናንተ ውሳኔና የእናንተ ተግባራዊ ምላሽ የህይወታችንን አቅጣጫ ይቀይራል። ብዙ ጊዜ ብዙ ነገር እንሰማለን። ስንሰማ ስሜታችንም ይሁን መንፈሳችንን ይነሳሳል። ከዚህ ስንወጣ ግን ያ የሰማነው ነገር እኛን ለተግባራዊ ሁኔታ ለተግባራዊ እንቅስቃሴ እስካላነሳሳን ድረስ ህይወት የውሳኔና የተግባር ውጤት እንጂ የአጋጣሚ ውጤት አይደለም። እስከ ዛሬ እዚህ የደረስነው በውሳኔያችንና በተግባራችን። አሁን የተቀመጣችሁበት ቦታ ላይ የተቀመጣችሁ እኔን ጨምሮ በውሳኔያችንና በተግባራችን። ህይወት የ40 ቀን ዕድል አይደለም፣ የውሳኔና የተግባር ውጤት። እንግዲህ ነገራችንን ለመለወጥ ውሳኔያችንንና ተግባራችንን መለወጥ ያስፈልጋል እያልኩ ነው። በውሳኔያችንና በተግባራችን ለውጥ ካመጣን በህይወታችን ሁሉ ለውጥ እናመጣለን። መጽሐፍ ሲናገር ብዙ ከተሰጠው ብዙ ይጠበቃል ማለት፣ ብዙ ከሰማ ብዙ እንዲንቀሳቀስ ይጠበቃል ማለት። እግዚአብሔር ሁል ጊዜ ሲናገር ሁል ጊዜ እየሰማን መሄድ አይደለም ግቡ። አንድ ስንሰማ አንድ ወደፊት መሄድ ነው የሚጠበቅብን። ሰዎች ብዙ ጊዜ እንዲህ ይላሉ በቤተ ክርስቲያን፣ ጌታ አንድ ቀን ይመጣል ይላሉ። እኔ አይመጣም ነው። አንድ ቃል ስትኖር ይመጣል። አንድ ቃል ስትኖር ይመጣል ጌታ እንጂ አንድ ቀን የሚመጣ ጌታ የለም። ሁል ጊዜ ከቃል በኋላ የሚመጣ ጌታ ነው ያለው። ስለዚህ ብዙ ሰው በምኞት ነው የሚኖረው። አንድ ቀን ይጎበኘኛል ይላል። አንድ ቀን ወገኖቼ፣ እድሜ ያልፋል፣ ጊዜ ያልፋል። እድሜ በጣም አስቸጋሪ ነው። ማታ ነው የምትከፍለው። ስትከፍል በፍጹም ተመልሰን ምንም ልናደርግበት
በማንችልበት መንገድ ነው ከፍለው። ስለዚህ ቀን ሳለ ማሰብ፣ ቀን ሳለ የጌታን ድምፅ መስማት ነው። መጽሐፍ ቅዱስ ይሄን ነው የምናገረው። እንግዲህ ከጌታ ጋር የተለየ ግንኙነት በሚኖረን ጊዜ ጌታ በህይወታችን አቅጣጫ ሁሉ እንዲሰራ እድልን ያገኛል። አያችሁ ምን እያልኩ ነው? ለጌታ የተለየ ጊዜ ማንሰጠው ከሆነ ምን እያልን ነው? ጌታ በተለየ መንገድ በህይወታችን እንዳይሰራ እድል እየከለከልን ነው ማለት ነው። የቱ ጋር ተገናኝተን ይኸው መጽሐፍ ቅዱስን ተመልከቱ። ሙሴ እንደ ከራሱ አይደለም የሚኖረው። እግዚአብሔር እንዲህ ይለዋል፣ ና ለብቻህን ይነግረዋል። ከዛ ከተራራ ሲወርድ ለእሱም ለትውልድም የሚጠቅም ነገር ይዞ ነው የሚሄድ። ወደ እግዚአብሔር ሲሄድ የሚጠቅም ነገር ይዞ ነው የሚወርደው። ስለዚህ ሁል ጊዜ እግዚአብሔርና ሙሴ የተለየ ግንኙነት ነበራቸው። ጌታ ኢየሱስ ክርስቶስና አባቱ የተለየ ግንኙነት ነበራቸው። አያችሁ ጌታ ኢየሱስ ክርስቶስ ከአባቱ ጋር የተለየ ግንኙነት ካለው እኔና እናንተም ይጠበቅብናል። ታላላቅ ውሳኔዎች በህይወቱ ሲወስን ጌታ ኢየሱስ ክርስቶስ ታውቃላችሁ ከጌታ ጋር የተለየ ግንኙነት ነበር። እንደውም ሐዋርያትን ሲጠራ ሌሊቱን ሙሉ ሲጸልይ አደረ ይላል። ከገርማችሁ በየመንገዱ ደስ ያለው ብራውን አይደለም የጠራው። ሌሊቱን ሙሉ ሲጸልይ አደረ፣ ሰማ ከአባቱ። ከዛ በኋላ በእሱ የተጀመረውን የእግዚአብሔርን ሐሳብ ወደፊት አድቫንስ ማድረግ የሚችሉ ደቀ መዛሙርት እያለ በጣም በቤተ መቅደስ ውስጥ ካህናት ምናምን እያሉ የቀረቡ እያሉ ቀራጮቹ በፍጹም በማህበረሰቡ ዘንድ ተቀባይነት የሌላቸው ግን በእግዚአብሔር መለኮታዊ ሐሳብ ውስጥ አጀንዳ የሆኑ ሰዎችን ፒክ አደረጋቸው። ለምን? ሰምቷል። አሜን። ምን እያልኩ ነው? ለጌታ እድል እንድንሰጠው ይፈልጋል። በህይወታችን እንዲሰራ ሁሉንም እኛንን የምንሰራው እኮ አይደል? ሁለት ጀግና ደግሞ በአንድ አካል ውስጥ ስለማይኖር ዝም ይላል። እስቲ ደክመን እውነቴን ነው የምነግራችሁ። እስኪ ደክመን ድረስ ዝም ይላል። ሲደክመን እጆቻችንን ስናነሳ ያን መስራት ይጀምራል። አሜን። ጌታ ከእያንዳንዳችን ጋር ጊዜ ይፈልጋል እያልኩ ነው። ለምሳሌ አንዳንድ ሰው ስትፈልጉ በጣም ፈልጋችኋል፣ በጣም ሰው ስትፈልጋችሁ ሳታገኙት ስትቀሩ፣ ሰዋዊ በሆነ ነገር ልንገራችሁ። ዛሬ በጣም አስፈልጓችሁ በጣም ፈልጋችሁ ሳታገኙት ስትቀሩ፣ እሺ ብሎ ወይ ደግሞ ሳታገኙት ስትቀሩ የሚሰማችሁ ስሜት አይደል? እኔ ብዙ ጊዜ ስላለ እናንተ እንዲህ ስለሆነ ስለማውቅ ጌታ እንዲህ ነው ታውቃላችሁ። ሁል ቀን እኛን ይፈልጋል፣ ሁል ቀን አይገርምም? እኛ ግን ለእሱ ብዙ ጊዜ የለም። ጌታ እኛን የሚያገኘው ሲቸግረን በቃ አማራጭ ስለሌለን በጣም ለእሱ በጣም ወንደርፉል ታይም እኛ ስንነካ ያኔ እንሄዳለን። በጉዳይ ነው እንሄዳለን። እንደሱ አይነት ግንኙነት አለ ጌታ ይፈልጋል። አሜን። ባይዘው ለፌሎሺፕ እንደተጠራ ታውቃላችሁ። ለህብረት እኮ ነው የተጠራ። ደቀ መዝሙር ስንማር ታስታውሳላችሁ አይደል? ለህብረት ነው የተጠራ ነው። መጽሐፍ ቅዱስ ደቀ መዛሙርቱ ከእሱ ጋር እንዲኖሩና እንዲልካቸው ጠራቸው ይላል። በመጀመሪያ ከእሱ ጋር እንዲኖሩ ህብረት እንዲያደርጉ ከዛ እንዲሄዱ ነው የተጠራ። ስለዚህ በጌታ ኢንጆይ ማድረግ፣ በጌታ መደሰት፣ ከጌታ ጋር ባለ ግንኙነት የሚወለድ ነገር ነው። ብዙ ሰው በጌታ መደሰት አያውቅም። ብዙ ሰው ከጌታ ለምን መቀበል ነው ያውቃል። ተቀበሉት ዝም ብሎ እንደዚህ ነው። ብዙ ሰው ይጠይቃል፣ ይቀበላል፣ ይሄዳል። ፌሎሺፕ የለውም። መደሰት ባለፈው እንደተማርነው የእግዚአብሔር መንግስት፣ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ይህንን አይለማመድ። ይህ እኮ ከጌታ ጋር በመቆየት
ከጌታ ጋር በመኖር የሚፈጠር መንፈስ ቅዱስ በቃሉ አማካኝነት በውስጣችን የሚፈጥረው ህይወት ነው። አሜን። የጽድቅ ህይወት ነው። በመንፈስ ቅዱስ የሆነ ደስታና ተድላ ህይወት ነው። አሜን። መንፈስ ቅዱስ የወለደው ህይወት ነው። ይህን መለማመድ የሚቻለው ከጌታ ጋር ባለ ግንኙነት ነው። ስለዚህ ጌታ የዚህ ነገር ፓርት እንድንሆን ይፈልጋል። ኢንጆይ እንድናደርግ በሱ መጽሐፍ ቅዱስ ይላል በጌታ ደስ ይበላችሁ ይላል ጳውሎስ። ደግሜ ይላል አያችሁ ሁሉ ጊዜ ደስ መሰኘት ይቻላል ወይ? አዎ ይቻላል። ጳውሎስ እኮ ግራ ይሄ ሰውዬ እንዴት አልገባውም እንዴ? ሰው ሰፈር እንዴት እንደሚኖር አልገባውም እንዴ? አይ ገብቶኛል። ደግሜ ይላል ደስ ይበላችሁ። ለምን? ጌታ ቀርበ። አሜን ሃሌሉያ። ጌታ አያችሁ አንዳንድ ሰው ነገር ሲቀርበው ነው ደስ የሚለው። ነገር ወደ ኪሱ ሲቀርብ ደስ ይለዋል። ግን ጌታ ምንድን ነው አለ? የነገር መቅረብ የሚፈጥረው ደስታ ነገር ሲርቅ ይዞ የሚርቀው ነገር አለ። አያችሁ እኛ ነገር ወደ ህይወታችን ሲመጣ የምንደሰት ሰዎች አይደለም። ምንም እንኳን በለስ ባታፈራ በወይን ሐረግ ሃሌሉያ እግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። አሜን። አያችሁ በጌታ መደሰት በጌታ ኢንጆይ እንድናደርግ እግዚአብሔር ይደል። ይሄ የምንፈልገውን ነገር ያው ቅድም እንደነገርኳችሁ መፈለግ የሚፈልግ የተገባውን ነገር የሚፈልግ ማግኘት የሚገባውን ነገር አያጣም። ግን በጌታ የሚገኘው ነገር በቀረበን ነገር አይገኝም። አሜን። በተለይ ከሰው ጋር የተለያየ ጊዜ በምናሳልፍበት ጊዜ ከሰው ጋር ያለን ግንኙነት እየዳበረ በደንብ ስናውቀው በፊት ስለሱ ከገመት ነው ወይ ከሰማ ነው የበለጠ ሆኖ እናገኘዋለን። ከሰው ጋር ነው ከጌታም ጋር እንዲህ የሳባ ንግሥት እንዲህ አለች። ወደ ሰለሞን መጣች። ስለ አንተ ሄዳ ሲነገራት እንደዚህ ነው ብሎ ሲነገር በፍጹም መገመት አልቻለችም። ሴትዮዋ በጣም እኮ ጥበበኛ ነች። እሷ ሄደች። ከዛ እንዲህ አለች፣ ስለ አንተ ከሰማሁት ይልቅ ዓይኖች ያዩት ይበልጣል። እንደውም ግማሹንም አልነገሩኝም ማለት ነው። ይህንን ያወቀችው ከሰውየው ጋር ተገናኝታ ነው። አያችሁ ህይወት ተገለጠ። እኛም አይተናል። ዓይኖቻችን ያዩትን እጆቻችን የዳሰሱትን እሱን እናገር። ይሄ ነው ህይወት። ያልቀመስነው ጌታ እንኳን ለሌላ ለእኛ መረፍለስ ኢየሱስ ያድናል ምናምን ይላሉ ሰዎች። ያንዳሉ እኮ እነሱ ራሳቸው እውነቴን እኮ ነው። ኢየሱስ ያድናል ብሎ መናገር ወንጀል ነው እያልኩ አይደለም። ግን ድኖ ከሆነ እኛ እንደናለና አሜን። ስለ አንተ ከሰማሁት ይልቅ አሁን ዓይኖቼ ያዩት ይበልጣል። ግማሹን እንኳን አልነገሩኝም። ከጌታም ጋር ያለ ግንኙነት እንደዚህ ነው ወገኖች። የአንዳንዶቻችን ህይወት በተለይ በክርስቶስ አካል ውስጥ የብዙ ሰዎች ህይወት የተገነባው በሰባኪዎች ከሰባኪዎች በሚሰሙት ቃል ህይወታቸው የገነቡት ወገኖች። በግላችን ከጌታ ጋር ግንኙነት በምናደርግበት ጊዜ የሳባ ንግሥት ያለችውን እንላለን። ሰባኪዎቻችን መች ነገሩን እንላለን። አስተማሪዎቻችን መች ነገሩን እንላለን። አሜን። ይሁን ሲጸልይ ትሰማላችሁ። ከገባህን በላይ ነህ። ምክንያቱም ከኔ አይምሮ በላይ ከአስተማሪዎቼ ከነገሩኝ በላይ ነው። ይህ የሚገኘው ከእሱ ጋር ፌሎሺፕ በማድረግ ሰው የገባውን ነው የሚናገረው። መጽሐፍ ቅዱስ ይሄን ነው የሚናገረው። ከጌታ ጋር ፌሎሺፕ በምናደርግበት ጊዜ ህብረት በምናደርግበት ጊዜ ከእሱ ጋር ያለንን ግንኙነት እያጠናከር ነው እንሄዳለን። ይህ ማለት የጌታ ባህሪ በእኛ ህይወት ውስጥ ተጽዕኖ እያመጣ ይሄዳል። አያችሁ ነገር በትግል መሆን ያቆማል። ከጌታ ጋር ፌሎሺፕ በምናደርግበት ጊዜ
ለዓመታት ይታገሉ የነበሩ ነገሮች ከኛ ውስጥ ነገር እንደሚወልቅ ወልቀው ይቀመጣል። አሜን። ትግል የለውም። አንተ ዝም ብለህ ከጌታ ጋር ፌሎሺፕ አድርግ። ከጌታ ጋር አብሮ መኖር የማይችል ነገር ከአንተ ጋር አይቀጥልም። አሜን። ሃሌሉያ። ብዙ ጊዜ ከጌታ ጋር ያለን ግንኙነት ቸል እንለዋለን። ጌታ ግን ይሄ እንደተማረከ ከጌታ ጋር ያለን ግንኙነት እንደተማረከ ነው እየተናገረ ያለው። ተማርኳል፣ አስማርከነዋል። በልዩ ልዩ ነገር በበቂ ምክንያት አስማርከነዋል። መጽሐፍ እንዲህ ይላል ያዕቆብ ምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል። ወገኖች በመጀመሪያ እግዚአብሔር በክርስቶስ ኢየሱስ ወደ እኛ ቀረበ። ልጆቹ ካደረገን በኋላ ሁሉ ጊዜ ከእሱ ጋር እንድንቀርብ ደግሞ ቅዱስ መንፈሱን ሰጠን። ተመልከቱ፣ እድላችን እኮ የሚገርም ነገር ጌታ ከእኛ ጋር ህብረት ለማድረግ የሄደበትን መንገድ እስቲ ያስተውሉ። ጌታ ከእኛ ጋር ህብረት ለማድረግ አምላክ ሰው መሆን አስፈልጎታል። ቅድም እንደተካፈልነው የጌታ ስጋና ደም ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሆኖ ራሱን በቀራንዮ መስቀል ላይ ሰቅሎ ይሄ ሁሉ ከእኛ ጋር ህብረት ለማድረግ አሜን። ደግሞ ቅዱስ መንፈሱ ሰጥቶናል። በክርስቶስ አካል ውስጥ ወደ እግዚአብሔር እንድንቀርብ ምክንያት የሚሆኑ በእግዚአብሔር ጸጋ የተሞሉ ወንድሞችና እህቶች ሰጥቶናል። ይሄ ሁሉ ዓላማ ወደ እግዚአብሔር እንድንቀርብ ነው። የትኛውም የምናደርገው ነገር ወደ እግዚአብሔር የማያቀርበን ከሆነ ኪሳራ። ይሄ ፕሮግራም እስቲ ፕሮግራም እንዲህ አይባልም። ይሄ ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር ፌሎሺፕ የምናደርግበት ስፍራ። ከጌታ ጋር ፌሎሺፕ እናደርጋለን፣ ከጌታ ቅዱሳን ጋር ፌሎሺፕ እናደርጋለን። ይሄ በጣም ጥሩ ቀን ነው። ወደ እግዚአብሔር እንቀርባለን። መጽሐፍ ቅዱስ ይሄ እና በጣም ትልቅ በጣም ብዙ መንገድ ሄዷል እያልኳቸው ነው። ጌታ ከእኛ ጋር ህብረት ለማድረግ ማለት ነው። ሰው ሆኗል፣ በመስቀል ሞቷል፣ መንፈሱን ሰጥቶናል። ይህንን ሁሉ ድል ልንጠቀምበት ይገባል። ሌላው ከጌታ ጋር የተለየ ጊዜ በሚኖረን ወቅት ከቃሉ የምንማርበት ትምህርት ቤት ነው። ከጌታ ጋር በመጸለይ ህብረት እናደርጋለን። በቃሉ አማካኝነት ህብረት እናደርጋለን። እንግዲህ በልዩ ልዩ መንገድ መማር በጣም ጥሩ ነው። እኔ መጽሐፍ ቅዱስ ትምህርት ቤት ገብቼ ተምሬያለሁ። ግን በግል በጌታ ፊት ቁጭ ብዬ ከተማርኩት እውነት ጋር ስመለከት ሰማይ ከምድር እንደሚርቅ የራቀ በአስተማሪዎች መማርና በግል ከመንፈስ ቅዱስ መማር የተለየ ነው። መንፈስ ቅዱስ እንዳቅማችን መንፈስ ቅዱስ እግዚአብሔር በእኛ ህይወት ውስጥ እንዳለው ፕሮግራም እግዚአብሔር መገንባት እንደሚፈልገው መጠን በልባችን ውስጥ መገንባት ይችላል። ቁጭ በምንልበት ጊዜ አሜን። በቤተ ክርስቲያን ስለተሰጡን አስተማሪዎች ጌታን እናመሰግናለን። ብዙ እግዚአብሔር በእነሱ አስተምሮናል። ክብር ለእግዚአብሔር። ግን በተለየ ጊዜ በታላቁ መምህራችን በጌታችን በኢየሱስ ክርስቶስ እግር ስር እሱ በሰጠን መንፈስ አማካኝነት ስንማር አስደናቂ መገለጦች ወደ ህይወታችን መምጣት ይጀምራሉ። ወገኖቼ ታላላቅ መገለጦች ወደ ህይወታችን መምጣት የሚጀምሩት ከጌታ ጋር ባለን ጊዜ። ወገኖቼ መጽሐፍ ቅዱስ ማንበብና ከጌታ ጋር በእግዚአብሔር ቃል ቁጭ ማለት ሁለቱ የተለያዩ ነው። አንዳንድ ቀን ሩቲን ይላል። አንበብሽ እንዴ? አሁን 3 ምዕራፍ አነበብኩት። 3 ምዕራፍ አይደለም 3 መደዳ ሰዓት እኮ ነው። እንደው ፈጠን እንዴት አድርጋም እንዳነበበችው አላውቅም። አረባ 3 ምዕራፍ እሺ፣ እስቲ እንቀበጣ
ከየትኛው ነው የተጀመረው ብዬ መሀል ላይ አሁን ማንበብ እንደ ልማድ ስለሆነ ሽው አድርገው ነው እና አስተቃቅ ታውቋል። እሱ አይደለም ከጌታ ለመማር በሚል መንፈስ በጌታ ፊት እንቀመጣለን። ጌታ በጣም አስደናቂ መገለጦችን ወደ ህይወታችን ያመጣል። በህይወቴ በጣም ታላላቅ ነገር ከተማርኩባቸው እዚህ ቤት ብዙ ነገር ተምሬያለሁ። ክብር ለእግዚአብሔር ይሁን። ቁጭ ብዬ የእግዚአብሔርን ቃል ጊዜ ወስጄ ሳየው በጣም ብዙ ጊዜ ብቻዬን ሃሌሉያ ብያቃለሁ። አይገርማችሁ? መዓት ጊዜ የተለየ መገለጥ እግዚአብሔር አሳይቶኛል እና የእግዚአብሔርን ምክር፣ የእግዚአብሔርን መንገድ፣ የእግዚአብሔርን ሀሳብ የምንረዳበት መንገድ ነው ያ። ስለዚህ የተለየ ጊዜ ያስፈልገናል ከጌታ ቃል ጋር። ሁሉም በህይወታችን ውስጥ በስርዓት ነው የምናደርገው። መስራቱን በስርዓት ነው የምናደርገው። በጣም ጥሩ ነው። ማህበራዊ ግንኙነቱን በስርዓት ነው የምናደርገው። እሱም በጣም ጥሩ ነው። ከጌታ ጋር ያለን ግንኙነት ግን እንደ ነገሩ ከሆነ ያኛውን ያበላሻዋል። እንዲህ እያልኩ ነው። ይሄኛው እንደ ነገሩ ከሆነ ሁሉም እንደ ነገሩ ይሆናል። ሁሉም እንደ ነገሩ ይሆናል። አንድ ነገር ልጨርስና ልጀምርና ልጨርስ። በቀጥለው ሳምንት ተቀልሏል ወይ እናስብ። ጊዜ የሰጠነው ነገር ለእኛ መልሶ ይሰጣል። ለስራችን ጊዜ ስንሰጥ ስራችን ደግሞ ያንን የሚመጥን ገንዘብ ወደ ህይወታችን ያመጣል። ማለት ነው። ከጌታ ጋር ያለን ግንኙነት ነው። ለጌታ የሚገባውን ጊዜ ከሰጠን ከጌታም ወደ ህይወታችን የሚመጣ ነገር አለ እና የሰጠነው ነገር ሁሉ ይሰጠናል። የኛ ነገር ዋና ለሆነው ነገር ነገራችንን መስጠት ትርፍ ለሆነ ነገር በመስጠት ህይወታችንን ባለ ብዙ ትግል አድርገናል። ይሄ ማለት ሌሎቹ አስፈላጊ አይደሉም እያልኩ እንዳልሆነ እናንተ ታውቃላችሁ። መጽሐፉ ግን በመጀመሪያ የእግዚአብሔርን መንግስትና ጽድቅ መጀመሪያ ሲነጋ በዚህ ሊጨርስ የመጀመሪያው ነገራችሁ ምንድን ነው ብትመልሱልኝ አለ። ምንድን ነው? ቀኑ ረጅም ነው። በቀን ውስጥ የምትፈልጉትን ነገር ብቻ ይሆን። በመጀመሪያ ከጌታ ጋር የተለየ ጊዜ ሊኖራችሁ ይገባል። አሜን። አይገርማችሁም? አንዳንድ ጊዜ አንዳንድ ቀኖች እኛ በማንፈልጋቸው መንገድ ይሄዳሉ፣ ያመልጡናል፣ እኛ በማንፈልጋቸው መንገድ። ስለዚህ ቀንን አባሮ መያዝ አይቻልም። ከቀን ባለቤት ጋር ዲል አድርጎ ቀንን በቁጥጥር ስር ማድረግ ግን ይቻላል። እኔ 6 ሰዓት 7 ሰዓት ሲሆን ግራ ሲገባኝ ይገባኛል የቱ ጋር ሚስዳርኩ ጌታ ይፈልገናል። አሜን አሜን። እችን ተናግሬያለሁ ዛሬ። አሜን። ጌታ ካንተ ጋር ካንቺ ጋር የተለየ ጊዜ ይፈልጋል። አሜን። ወገኖች ይሄንን ውሳኔ ማድረግና ለተግባራዊ እንቅስቃሴ ዛሬ መነሳት ያስፈልጋል። አሜን። ይሄ በሚሆንበት ጊዜ የምናገኛቸውን ጥቅሞችና በረከቶች በሚቀጥለው ሳምንት እናገራለን። ጌታ ይፈልጋቸዋል እያሉ አሜን አሜን። እጆቻችሁን አንሱ ለጌታ። ሃሌሉያ ሃሌሉያ። ለጌታ ጥሪ። ጌታ ካንተ ጋር መሆን ይፈልጋል። ካንተ ጋር ማውራት ይፈልጋል። ካንተ ጋር መነጋገር